ጤና ይስጥልን እንደምንላችኋል 7 ሰዓት ነው ይህ የኢትዮጵያ ቴሌቪዥን በቀጥታ የሚያስተላልፍላችሁ የዜና ሰዓት ነው ሰለሞን ኃይለ ኢየሱስ ነኝ የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ኢትዮጵያ በአባይ ወንዝ ላይ የምታከናውናቸው የልማት ስራዎች ለታችኛው ተፋሰስ ሀገራት ስጋት ሊሆን እንደማይገባ ገለጹ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በበኩላቸው በአባይ ወንዝ ላይ የተፋሰሱ ሀገራት ፍትሃዊና ዘላቂ በሆነ መንገድ ተጠቃሚ መሆን እንዳለባቸው ገልጸዋል ፕሬዝዳንት ሳህለወርቅ ዘውዴ በኢንቴምቤ ፕሬዝዳንት ዮዌሪ ሙሴቬኒ ጋር ተወያይተዋል ዮሐንስ ፍሳ ዝርዝር አለው የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ኢትዮጵያ በአባይ ወንዝ ላይ ያከናወነቻቸው ያለችው የልማት ስራዎች የታችኛው የተፋሰስ ሀገራት ላይ ጉዳት እንደማያስከትል ወደ ተፋሰሱ ሀገራት በማቅናት በዲፕሎማሲያዊ አግባብ ያስረዱ ይገኛሉ ፕሬዝዳንቷ የመጀመሪያ ይፋዊ ጉብኝታቸውን አንዷ የተፋሰሱ ሀገር በሆነችው ጎረቤት ኬንያ አድርገው የነበረ ሲሆን በቀጣይ ወደ ዩጋንዳ ካምፓላ በማቅናት ከፕሬዝዳንት ዮዌሪ ሙሴቬኒ ጋር ውይይት አድርገዋል ፕሬዝዳንት ሳህለወርቅ በኢንቴቤ ቤተመንግስት ከፕሬዝዳንት ሙሴቬኒ ጋር በነበራቸው ቆይታ በሁለትዮሽ ሀገራዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ መክረዋል አሁን ላይ በታላቁ የኢትዮጵያ ህዳሴ ግድብ ውሃ ሞላልና አለቃቀቅ ዙሪያ በግብጽ ሱዳንና ኢትዮጵያ መካከል እየተካሄደ ስላለው የሶስትዮሽ ድርድር በተመለከተ ገለጻ አድርገዋል ፕሬዝዳንቱ አክለውም ዩጋንዳ የናይል የትብብር ማዕቀፍ ስምምነትን ተቀብላ ማጽደቋን ያደነቁ ሲሆን በስምምነቱ መሰረት ተጨማሪ 2 የስምምነት ማዕቀፎችን ተግባራዊ ለማድረግ አይነተኛ ሚና ይጫወታልን ብለዋል የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በበኩላቸው በአባይ ወንዝ ላይ የተፋሰሱ ሀገራት ፍትሃዊና ዘላቂ በሆነ መንገድ ተጠቃሚ መሆናቸው አስፈላጊ እንደሆነ አንስተዋል ፕሬዝዳንቱ አክለውም በአባይ ወንዝ ላይ የተፋሰሱ ሀገራት በግልጽ መምከር ተገቢ ነው ያሉ ሲሆን የናይል ተፋሰስ ኮሚሽን አስቸኳይ ስብሰባ እንዲጠራም ሐሳብ ሰጥተዋል ሁለቱ መሪዎች የአባይ ወንዝ ለሁሉም የተፋሰሱ ሀገራት ህዝቦች ያለው ጠቀሜታ ላይ የጋራ መግባባት የደረሱ ሲሆን ምንም ችግር ቢያጋጥም እንኳን የአፍሪካውያን ችግሮች በአፍሪካውያን ሊፈቱ እንደሚገባም መግባባት ላይ ደርሰዋል መሪዎቹ በሁለትዮሽ ሀገራዊ ጉዳዮች ላይም አጽንኦት ሰጥተው የመከሩ ሲሆን በትራንስፖርት ንግድ ቱሪዝም ወታደራዊና ጸጥታ ጉዳዮች ላይም በቅርበት ለመስራት የሚያስችል ስምምነት ላይ ደርሰዋል ፕሬዝዳንት ሳህለወርቅና ፕሬዝዳንት ዮዌሪ ሙሴቬኒ በሌሎች አህጉራዊና ዓለም አቀፋዊ ጉዳዮች ላይም በጥልቀት መምከራቸውን ከፕሬዝዳንት ጽህፈት ቤት ያገኘነው መረጃ ያሳያል ይበንዲ እንዳለ ታላቁ የኢትዮጵያ ህዳሴ ግድብ የአንድነታችን መገለጫ ነው ሲሉ ግድቡን የጎበኙ የኪነ ጥበብ ባለሙያዎችና ጋዜጠኞች ተናገሩ ኢትዮጵያውያን ለታላቁ ህዳሴ ግድብ ከዳር መድረስ በአንድነት መቆም እንደሚገባቸውም ተገልጿል ወንዶሰን አፈወርቅ ዝርዝር አለው የመላው ኢትዮጵያውያን አሻራ እያረፈበት የሚገኘውን ታላቁን የኢትዮጵያ ህዳሴ ግድብ ለመጎብኘት ግንባታው ከሚከናወንበት ስፍራ የደረሱት የኪነ ጥበብ ባለሙያዎችና ጋዜጠኞች ከዚያ ታሪካዊ ስራ ከሚከናወንበት ተገኝተው የግንባታው ሂደት የደረሰበትን ሲጎበኙ የተለየ ደስታ ስሜት ተሰምቷቸዋል እዚህ ስንደርስ ደግሞ ያው እንዳያችሁት ስሜቱ አዲስ ነው በጣም ደስ ይላል ብዙ ነገር ተሰርቷል ከሰብነው በላይ በጣም ሄዷል ያ ደግሞ ለኛ ትልቅ ድል ነው በእውነት በጣም ባየነው ነገር ተደስተናል ያለበትም ሁኔታ በጣም አስደሳች ነው ተስፋ የሚሰጥ ነው የታላቁ ህዳሴ ግድብ ግንባታ ሂደት ከደረሰበት ደረጃ በተጨማሪ የሰራተኞቹ ጽናትና ፈታኙ የአየር ጸባይ ሌላኛው አግራሞትን የጫረባቸው ጉዳይ ሆኗል በዚህ ሙቀት ውስጥ የሚጋረፍ ነው አሁን እንኳን በዚህ ብርድ ውስጥ ያያየ ነው የሚጋረፍ ሙቀት ነው ያለው ሙሉ ልብስ ለብሰው ከላይ ጃኬት አድርገው ጫማ በዛ በከስከስ አድርገው እዚህ ውስጥ የሚሰሩ 9 አመት የሆናቸውን ሳይ በእውነት የተሰማኝ ስሜት መግለጽ እስኪያቀተኝ ድረስ ነው የተሰማኝ ስሜት የታላቁ ህዳሴ ግድብ ግንባታ አሁን ላይ 71 በመቶ ደርሷል ታዲያ የዚህን ግድብ ግንባታ ማጠናቀቅ ለኢትዮጵያውያን ወሳኝ ነው አይደለም እኛ ከተማ ያለነው ቀርቶ ማህበረሰቡ ደግሞ ገጠር ላይ ያለው ስታየው ከሚበላው ላይ ቆርሶ ከልጆቹ አፍ ነጥቆ ነው በጣም ብዙሃኑ ችግረኛ ገበሬ ነገ ከበሬ ተላቀቄ በትራክተር አርሳለሁ ነገ ወፍጮ ቤት ረጅም ርቀት አልሄድም ልጆቼ ትምህርት ይማሩልኛል መብራት ልጆቼ በመብራት ያጠናሉ ከኩራዝ ተላቀው ብሎ ካፉ ላይ የነጠቀ ነው ያዋጣ ያለው ስለዚህ ይሄ የኢትዮጵያ ህዝብ ህልውና ነው በቤኒሻንጉል ጉሙዝ ክልል ጉባ ላይ እየተገነባ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ የአንድነታችን መገለጫ ነው የሚሉት የኪነ ጥበብ ባለሙያዎችና ጋዜጠኞች ከዚህ በኋላ በሚኖረው የግንባታው ሂደት በአንድነት መቆም እንደሚያስፈልግ ይገልጻሉ
እኔ ሁለት ጥቅም ነው ማያንድም ልማት ከማድረጋችን ከአስፈላጊነትም በተጨማሪ በሀገር ውስጥ የነበሩ በፖለቲካዊ እይታዎች የነበሩ ልዩነቶቻችንን አስተካክሎ ወደ አንድ መስመር የሚያመጣን ግድብ ነው አድርጌ የማስበው። ኢትዮጵያ ጊዜዋ አሁን ነው። ከኛ የሚጠበቀው ልጆቿ በአንድነት በፍቅር በህብረት በደስታም በሀዘንም በችግርም ጊዜ አንድ መሆን ነው። ልዩነቶቻችንን በመነጋገር ፈተን ከኛ የሚጠበቀው አንድ መሆን ነው። አንድ ከሆነን አባይ ለግብጽና ለሱዳን እንደሚተርፈው ኢትዮጵያ ለአፍሪካም ለምስራቅ አፍሪካም ተርፋለች። ህብረተሰቡ ለግድቡ ከሚያደርገው ድጋፍ በተጨማሪ የአባይ ወንዝ እንዲሁም በወንዙ ላይ እየተገነባ ያለው ግድብ ለኢትዮጵያውያን ያላቸውን ፋይዳ የማስተዋወቅ ስራ በተከታታይ መሰራት እንዳለበትም ተገልጿል። የታላቁን የኢትዮጵያ ህዳሴ ግድብ ግንባታን ከዳር ለማድረስ እርስ በርስ መረዳዳትና አንድነታችንን ማጠናከር እንደሚገባ ተገለጸ። በግድቡ ግንባታና ወቅታዊ ጉዳዮች ዙሪያ የአዲስ አበባ ወጣቶችን ግንዛቤ ማስጨበጫ ላይ ያተኮረ መድረክ ተካሂዷል። ሐምራዊት ብርሃኑ ዝርዝሩን ይዛለች። ግድቡ የኔ ነው በሚል መሪ ቃል የተዘጋጀው መድረኩ በግድቡ ወቅታዊ ሁኔታና በግንባታው ሂደት ወጣቶች መሳተፍ እንዲችሉ በማለም ግንዛቤ ለማስጨበጥ የተካሄደ ነው። በመድረኩም የአዲስ አበባ ከተማ ወጣቶችና ከፍተኛ የመንግስት የሥራ ኃላፊዎች የተገኙ ሲሆን ግድቡ የደረሰበትን የግንባታ ደረጃ ኢትዮጵያ የሶስትዮሽ ድርድሩን ያልተቀበለችበት ምክንያቶችና ሌሎች ጉዳዮች ላይ የድርድሩ አካል የነበሩ ባለሙያዎች ማብራሪያ ሰጥተዋል። በሴቶችና ወጣቶች ሚኒስቴር የወጣቶች ዘርፍ ሚኒስትር ዴኤታ ወይዘሮ ሂሩት ኃይሉ ለግድቡ ግንባታ ወጣቶች ድጋፋቸውን እንዲያደርጉ ጠይቀዋል። የግድቡ ግንባታ ከተጀመረበት አንስቶ መላ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ አሻራቸውን ማሳረፋቸው ቢታመንም አሁንም ዘር፣ ሃይማኖት፣ ፖለቲካ፣ እድሜ ወዘተ ሳይለያየን ብዙም አንድም ሆነን ለቆምንለት ዓላማ በጋራ ተሰልፈን የምንረባረብበትና ድጋፋችንን የምንገልጽበት የምናጠናክርበት ከምንም በላይ ቁርጠኝነታችንን የምናሳይበት ምዕራፍ ላይ እንገኛለን። ወጣቶች የኛነታችን መገለጫ የሆነውን ይህን ታላቁ ህዳሴ ግድብ ግንባታ በታቀደው አግባብ እንዲጠናቀቅና ዳር እንዲደርስ ከዚህ በፊት ታደርጉት ከነበረው ድጋፍና ጥረት በላቀ መልኩ አስተዋጽኦ እንድታደርጉ በድጋሚ እየገለጽኩ በተለይ ከዚህ ስትመለሱ በየክፍለ ከተማችሁ በየወረዳችሁ ይህንን ንቅናቄ በማጠናከር ቦንዱን የተለያዩ ድጋፎችን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ መልእክቴን እያስተላለፍ መድረኩ በይፋ መከፈቱን አበስራለሁ። የመድረኩ ተሳታፊ ወጣቶችም ለግድቡ ግንባታ ስኬታማነት የበኩላቸውን እንደሚወጡ ተናግረዋል። አንድነት ሲኖረን ማሸነፍ እንችላለን። ይህ የራሳችን ሀብታችን ነው። በሀብታችን ማንም አይደራደርም፣ ህይወቱን ይሰጣል። እኛ ለአባይ ነፍሳችን እስከ መስጠት ድረስ ምንደርስ ኩሩ ኢትዮጵያዊ ነን። አባይን የመገደብ ያለ መገደብ መብት የኢትዮጵያውያን ነው። በሐሳብም ቢሆን ከማንም አናንስም፣ ከግብጽም አናንስም፣ ከማንኛውም አካል አናንስም። መረጋጋት እና ውስጥ ላይ ያሉ ችግሮቻችንን ማሸነፍ ከቻል ማንም አያሸንፈንም። ሁሉም ወጣት ሞባይሉን አጥቶ 8100 ላይ ቴክስት መላክ መቻል አለበት። ይሄ ነው በቃ ኢትዮጵያዊነት። ለሉዓላዊነታችን መከበር ከአድዋ ድል ቀጥሎ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የሚኖረው ትርጉም ከፍተኛ በመሆኑ ወጣቶች ሊረባረቡ ይገባል ሲሉ የግድቡ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት የኢንጂነሪንግ ድጋፍ ዘርፍ ኃላፊ ኢንጂነር ኤርሚያስ ውብሸት ተናግረዋል። ለሀገራዊ አንድነታችን ትልቅ አሻራ ሊያስጥል የሚችል ከአድዋ ቀጥሎ በአንድነት ያሰለፈን ትልቅ መድረክና ፕሮጀክት ስለሆነ ይሄ ደግሞ አሁን የታዩበት ክፍተቶች ወደ ኋላ ሊጎትቱን የማይገባ ነገር ግን ክፍተቶቹን እያረምን ለውስጣዊ አንድነታችንና ለውስጣዊ ችግሮቻችን መፍቻ አንድ መሰረት ሆኖ እንዲያገለግል የህዳሴው ግድባችን ወደ ውጤት እንዲሸጋገር መትጋትና መልፋት ከኛ ይጠበቃል ማለት ነው። ለግድቡ ግንባታ የሚውል የአጭር መልእክት በመላክና ቦንድ በመግዛት ሁሉም ዜጋ የድርሻውን እንዲወጣ ተጠይቋል። እንዳገረደው በጋራ እንጨርሰዋለን። ይህ በእንዲህ እንዳለ የታላቁ የህዳሴ ግድብ ግንባታን ሂደት ዜጎች በእውቀት ላይ የተመሰረተ ግንዛቤ እንዲኖራቸው ምሁራን መስራት እንዳለባቸው ተገለጸ።
በኢትዮጵያ በግብጽና ሱዳን መካከል ሲደረግ የነበረው ድርድርና ውይይትን አስመልክቶ በምሁራን ውይይት ተካሂዷል። የአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርት ኮሌጅ በታላቁ የኢትዮጵያ ህዳሴ ግድብ ድርድር ሂደት ዙሪያ ያሉ ተግዳሮቶችና የወደፊት አቅጣጫ በሚል ርዕስ የውይይት መድረክ ተካሂዷል። ሀብታሙ ደባሱ ተከታትሎ ተከታዩን አጠናቅሯል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ ጀምሮ ሀገሪቱ ከታችኛው ተፋሰስ ሀገራት ረዘም ላለ ጊዜ በርካታ ድርድሮች ከውሃው አጠቃቀም ጋር ስታደርግ ቆይታለች። ከሰሞኑም በዋሽንግተን ከነበረው ድርድር ጋር በተገናኘ በአዲስ አበባ ዩኒቨርሲቲ ውይይት ተካሂዷል። የድንበር ተሻጋሪ ወንዞችና የታላቁ ህዳሴ ግድብ ድርድሮች የውይይቱ ትኩረት ነበሩ። የውይይቱ ጽሑፍ አቅራቢዎች ግብጽ አሁን እየሄደችበት ያለው መንገድ የውሃ አጠቃቀሙን በተመለከተ በ1929 እና በ1959 የላይኞቹ ተፋሰስን ሳይጨምር የተደረገው ስምምነት ተግባራዊ እንዲደረግ መፈለጓን ተከትሎ የኢትዮጵያ አቋም ተገቢ መሆኑን ገልጸዋል። ይሄኛው የተሞከረው በአሜሪካና በወርልድ ባንክ ሶስተኛ ወገንነት የተሞከረው አልተሳካም። there may be some wins አንዳንድ በጎ ነገሮች ተገኝተው ሊሆን ይችላል። we'll try another ይሄውም ቢሆን ተጨማሪ የፒስፉል ሬዞሉሽን የግርጌ አገራቱ አርቲክል 10 of the DOP የዲኦፒን አርቲክል 10 ኢንቮክ አድርገው ከጠየቁ ብቻ ነው ኢኒሼቲቭ የምንወስድበት ምክንያት የለም። ምክንያቱም የራስጌ ሀገር ነን፣ ሉዓላዊ የሆነ የውሃ ተጠቃሚነት መብታችንን ኢምፕሊመንት እያደረግን ነው። እነሱ ናሽናል ፕሮጀክታቸውን ኬሪዮን ሲያደርጉ ማንንም እንዳላማከሩ እኛ ማንንም የማማከር የህግም የሞራልም ግዴታ የለብንም። so we go on ለዚህ ይሄ ስራ ጉዳት ያደርስብናል የሚል ወገን ኢኒሼት በሚያደርገው የፒስፉል ዲስፒዩት ሬዞሉሽን ሜካኒዝም ውስጥ ጆይን እናደርጋለን። ይህንን ኢፍትሐዊ የሆነ ስምምነት በተለያየ ጊዜ ኢትዮጵያ ትክክል ያለ መሆኑን ስታስረዳ መቆይቷንም በውይይቱ ወቅት ተገልጿል። ትራንስባውንደሪ ዋተር ሪሶርስ በተመለከተ በፈለከው ስኬል በፈለከው ሌቨል በፈለከው አይነት ኤክስፕሎይት የማድረግ ሉዓላዊ የሆነ መብትን ያስጠብቅና ነገር ግን የአንድ ሀገር ያጠቃቀም ዘይቤ ደግሞ በሌሎች ሶስተኛ ሀገሮች ላይ ከኢኩዊታብል ዩቲላይዜሽን ትሬሽሆልድ ባለፈ መልኩ ጉልህ የሆነ ጉዳት እንዳያደርስ ግን ማስጠንቀቂያ ያስቀምጣል። በኢትዮጵያ ኮንቴክስት ሊነሳ የሚችለው አንድና ብቸኛው ነገር አስፋራዝ እኔ እንደሚታየኝ ግድቡን መስራትም ሆነ ግድቡን ኦፕሬት በማድረግ ኮንቴክስት ብቻውን የማድረግ ኦፖርቹኒቲው እያላት ነው ይህንን እድል ለትራይላተራል ቦዲ ወይም ደግሞ የኔጎሽዬሽን ፕላትፎርም ያቀረበችው አንድ። ሁለተኛ እሱም ይሁን ከትብብር የመጣ ሀሳብ ነው ብለን ዝም ብለን ብንቀበለውም አሁንም ቢሆን በዚህ ሂደት በዚህ ውስብስብ በሆነው ሂደት አግሪመንት ላይ የምንደርስበት እድል የለም ማለት በዓለም አቀፍ ኢትዮጵያ አግሪመንት ከሌለ በስተቀር ዳሙን ሙላት ወይም ዳሙን ኦፐሬት ማድረግ አትችልም ወደሚለው ድምዳሜ ሊያመጣም አይችልም። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በተለያዩ ጊዜ የተካሄዱ ድርድሮች ችግሩን ከማቃለል ይልቅ ውስብስብነቱን ጨምሯል ብለዋል። ከህዳሴው ግድብ መጀመር በኋላ በጣም ብዙ ስብሰባዎች ተካሂደዋል። አንዴ ካይሮ፣ አንዴ ካርቱም፣ አንዴ አዲስ አበባ እንዲሁ ሻትል ሲያደርግ ነው የኖረው። ወደ 20 ምናምን ስብሰባዎች ተካሂደዋል። ነገር ግን ግብጾች ዴሊበሬትሊ ዲዛይን ያደረጉት ምንድነው? ሁሉ ጊዜ መስማማትን ነበር የሚፈጥሩት somehow blocked እንዲሆን so that በጣም ኢንቴንሽናል የተጠና ነገር ነው ይሄ ነገር። ከዛ በኋላ ወደ አሜሪካ ሄዶ አሜሪካኖችን ሰማው አስገብተን እንግዲህ ከካምፕ ዴቪድ አግሪመንት ጀምሮ ያለውን ግንኙነት ታውቃላችሁ በግብጽና በአሜሪካ መካከል። ይሄንን ተጠቅመን ይሄን ካፒታላይዝ አድርገን ድርድሩን እንደምን ብለን ዋሽንግተን ዲሲ ወስደነው ኢትዮጵያ ያለችበት ሁኔታ ደግሞ ሲያጤኑ ልክ ከዚህ በፊት $3 ቢሊዮን ለመስጠት IMF እና ወርልድ ባንክ ፕሌጅ አድርገዋል። እንግዲህ ወርልድ ባንክ IMFም እንደምታውቁት በአሜሪካ የሚሽከረከሩ ድርጅቶች ናቸው። therefore እዚህ ጋር $3 ቢሊዮን አለ። ዋሽንግተን ዲሲና እንደዚህ አይነት ነገሮች ያዘጋጅልሃለሁ ከዛ በኋላ ተፈርማለህ የሚል አይነት ነገር አለ። አጣብቂኝ ውስጥ ነው የገባው ኢትዮጵያ መንግስት። ኢትዮጵያ በቅርቡ የዋሽንግተን ድርድር የሀገሪቱን ጥቅም የማያስጠብቅ በመሆኑ ራሷን ከድርድሩ ማግለሏ ይታወሳል። ይህንንም በማስመልከት በሀገር ውስጥና በውጭ ሀገር በግድቡ ዙሪያ የተለያዩ ውይይቶች እየተካሄዱ ነው።
ነገም ከጎኑ ነኝ በብሬም በሐሳቤም በመጣ ሁሉ እቀበላለሁ ይሄ ያገሬ ታሪክ ነው ይሄ ድህነቴን የምፍቅበት ነው ሽማግሌው አረጉታ ሳትቀር ነው አስተዋጽኦ ያደረገችው የሁሉም ሰው አሻራ አለበት የማንነታችን አሻራ ነው ገንዘብ በማውጣት በማቴሪያል በእውቀት በሁሉ ነገር አባይ ግድብን ፍጻሜውን ልናሳይ ይገባናል እኛ የተለያየ ፖለቲካዊ ልዩነት ሊኖረን ይችላል በዚህ ባገራዊ ጉዳይ ላይ ግን ምንም ሊያለያየን የሚችል ጉዳይ የለም ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘውን ኢቲቪ ዜናችን በያላችሁበት እየተከታተላችሁት ነው በሰሜኑ የሀገሪቱ ክፍል በተለይም በባህር ዳር እስከ ጎንደር እንደዚሁም አብዛኛው በትግራይ ባሉት አካባቢዎች እየታየ ያለው አቧራማና ጭጋጋማ የአየር ሁኔታ መንስኤው ሱዳን አካባቢ የሚስተዋለው ከፍተኛ ደረቃማና ሞቃታማ የአየር ሁኔታ የፈጠረው መሆኑን የብሔራዊ ሜትሮሎጂ ኤጀንሲ አስታወቀ እንደዚህ አይነት የአየር ሁኔታ መለዋወጥ ሲያጋጥም የማጅራት ገትር በሽታ መንስኤ ሊሆን ስለሚችል ንጽህናን በመጠበቅ ህብረተሰቡ ቅድመ ጥንቃቄ እንዲያደርግም ጥሪ ቀርቧል በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን እንዲሰጡን በብሔራዊ ሜትሮሎጂ ኤጀንሲ የአየር ትንበያ ከፍተኛ ባለሙያ አቶ ታምሩ ማሞ በቀጥታ የስልክ መስመራችን ላይ ይገኛሉ እንደምን ዋሉ ለጊዜውት እናመሰግናለን አቶ ታምሩ ዘይር መስከን እንዴት ነው ሰላም ይመስገን እስኪ በአካባቢዎቹ የተከሰተው ይሄ አቧራማና ጭጋጋማ ሁናቴ ያሳደረ ያለው ተጽዕኖ በምን ደረጃ ላይ ነው የሚገለጸው ኦኬ ከዛ በፊት እንግዲህ ያው መነሻው ምን እንደሆነ ለመናገር እንፈልጋለሁ ይሄ እንግዲህ በዚህ በሊቢያ አካባቢና የሳሃራ በረሃ ወይንም ሳሃራ ዴዘርት አካባቢ የተፈጠረው ከፍተኛ የአየር ግፊት አቧራዎችን እየገፋ ወደኛ ሀገር በማምጣት ከፍተኛ የደስት ኮንሰንትሬሽን ወደ ሱዳን አካባቢ እንዲፈጠር አስተዋጽኦ አድርጓል ይህም እንግዲህ በተለይ ደግሞ በሰሜኑ የሀገራችን አካባቢዎች ላይ ቅርበት ካለው ጋር በተያያዘ ከዚህ በተጨማሪም በግብጽ አካባቢና እንደዚህም አረብና በሜዲትራኒያን ምስራቃዊ ክፍል ላይ የተፈጠረው ዝቅተኛ የአየር ግፊት ጋር በመሳሳብ አብዛኛውን የጎንደር ባህር ዳርና እንደዚሁም ደግሞ አብዛኛው የትግራይ አካባቢዎችን በአቧራ እንዲሸፈን ያደረገበት ሁኔታ ነው የተስተዋለው እስኪ የአካባቢው ማህበረሰብ በአካባቢው ላይ ምን አይነት ጥንቃቄዎችን ነው ማድረግ ያለበት የሚለውን እንገሩንና እንሰነባበታለን አው ቀደም ብለን እንዳነሳው እንግዲህ ለዚህ ሞቃታማ ሁኔታዎች በዚህ በበልግ ወቅት የሚፈጠሩ ከመሆኑ ጋር በተያያዘ የተለያዩ በሽታዎች ሊከሰቱ ይችላሉ በሰዎች ጤና ላይ ከዚህም ባሻገር እንግዲህ በእነኛ አካባቢዎች የተፈጠሩ አሁን እየተስተዋለው ያለው የአቧራማ ሁኔታ ለበረራ አገልግሎት በተለየ መልኩ ሊያስተጓጉል እንደሚችል ነው ይህ ሁኔታ እንግዲህ ቢያንስ እስከ ቀጣዮቹ 24 ሰዓት ምናልባት ሊቀጥል ይችላል ከዛ በኋላ እየቀነሰ እንደሚሄድ ነው ትንበያዎቹም የሚያመላክቱት ከዚህ ባሻገርም እንግዲህ በየቀኑ እየተከታተልን ያለውን ሁኔታ እንግዲህ ለህብረተሰቡ እናጋራለን በብሔራዊ ሜትሮሎጂ ኤጀንሲ የአየር ትንበያ ከፍተኛ ባለሙያ አቶ ታምሩ ማሞ በቀጥታ የስልክ መስመራችን ተገኝተው ወቅታዊ ሁኔታውን ለሰጡን ምላሽና ማብራሪያ እናመሰግናለን መልካም ቀን ይሁንልዎት
ተመልሰናል። በቻይና በኮሮና ቫይረስ ተይዘው ከነበሩ ግለሰቦች ውስጥ ከ70 በመቶ በላይ ማገገማቸውን የጤና ባለስልጣናት አስታወቁ። በሁቤ ግዛት በቫይረሱ የተጠቂዎች ቁጥር ዝቅተኛ ሆኖ ተመዝግቧል። የአፍሪካ ሀገራት አሁን ላይ የኮሮና ቫይረስ ስርጭትን ለመግታትና ለመቆጣጠር መጠነ ሰፊ ተግባራት እያከናወኑ መሆናቸውን እየገለጹ ይገኛሉ። ምርመራ ማከናወን፣ ዝግጁነትና እርስ በርስ ልምድ መለዋወጥና መደጋገፍ ላይ ትኩረት ማድረጋቸውን የጤና ኃላፊዎች እየተናገሩ ሲሆን የመገናኛ ብዙሃን መሰረት አድርገው መረጃ የማድረስ ተግባርም እየሰሩ ናቸው ተብሏል። አሜሪካ ኮሮና ቫይረስን ብሔራዊ ድንገተኛ አደጋ በማለት አውጃለች። በሀገሪቱ የተከሰተው ቀውስን ለመግታት ታዲያ ፕሬዝዳንት ዶናልድ ትራምፕ 50 ቢሊዮን ዶላር መድበዋል። 40 ሰዎች ኮቪድ-19 ሲሞቱ የተጠቁ ሰዎች ቁጥር ከፍ ማለቱን ፕሬዝዳንቱ አሳሳቢ ብለውታል። በተፋጠነ መንገድ ለምርመራ የሚያስችል ስልት መዘርጋቱን ለባለስልጣናቱም ገልጸዋል። ፕሬዝዳንቱ አሁን ላይ የቫይረሱ ማዕከል ተብሎ በዓለም የጤና ድርጅት እየተነገረ ያለው አውሮፓ ነው። በዚህም በርካታ ሀገራት ጥብቅ እርምጃ መውሰድ ጀምረዋል። ስፔን የአስቸኳይ ጊዜ ስትደነግግ፣ ዴንማርክ ደግሞ የጉዞ እገዳ ጥላለች። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በአውሮፓ አሁን ላይ እየተመዘገበ ያለው አዲስ ተጠቂዎች ቁጥርና ሞት በተቀረው ዓለም ከሚመዘገበው በጥቅል ሲታይ ከፍተኛ ስለመሆኑ ገልጸዋል። አልጀዚራ ነው የዘገበው። የ2012 የምርጫ ክልል ካርታን ይፋ አደረገ። የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ እንደተናገሩት ከ1985 በኋላ የምርጫ ክልል ካርታ ሲሰራ ያሁኑ ለመጀመሪያ ጊዜ ነው ብለዋል። የምርጫ ክልሉን ለማዋቀር የሀገሪቱ ሕግ በፊት ሲሰራባቸው የነበሩ አዋጆችን ዋቢ አድርገው መጠቀማቸውን አንስተዋል። የምርጫ ክልሉ በወረቀትና በቃላት ደረጃ የነበሩ መረጃዎችን ወደ ካርታነት የለወጠ ነውም ብለዋል። በስነ ስርዓቱ ላይ የተፎካካሪ ፖለቲካ ፓርቲ አመራሮች፣ ሲቪክ ማህበራትና የሚመለከታቸው ባለድርሻ አካላት እየተሳተፉበት ይገኛሉ። ጉዳዩን ሲከታተል የቆየው ባልደረባችን ተመስገን ሽፈራው ተጨማሪዎችን ሊያጋራን እዚህ ስቱዲዮ ደርሷል። ተመስገን እንደምን ውለሃል? ይመስገን። እስኪ ምርጫ ክልል ካርታው ምን አዲስ ነገር ተካተውበታል? እንግዲህ ከ1985 ወዲህ የመጀመሪያው ነው ተብሏልና ንገረን እስኪ አዳዲስ ነገሮችን። መልካም እንግዲህ በአጠቃላይ የምርጫ ክልል ካርታ ይፋ መደረጉ ዘርፈ ብዙ ጥቅሞች እንዳሉት ነው ወይዘሪት ብርቱካን ሚደቅሳ በተለይ ለኢቲቪ የተናገሩት። እንግዲህ እስካሁን ድረስ በተደራጀ መልኩ ወይም ዲጂታል በሆነ መልኩ መረጃዎች አልነበሩም። ይህ ደግሞ እስካሁን ሲሰራበት የነበረውን ነገር ወይም ስራዎችን ሲያጓትት እንደነበረ አንስተዋል። 1985 ዓ.ም ላይ ነው የህገ መንግስት አርቃቂ ኮሚሽን ያኔ ስራዎችን ሲሰራ የምርጫ ቦርድ የተካለለው። የዛኔ ሲካለልም 1976 ዓ.ም በደርግ ዘመነ መንግስት ማለት ነው የነበረውን ሴንሰር ወይም ደግሞ የህዝብ ቁጥር መነሻ ተደርጎ የተሰራ እንደነበር ተነስቷል። እንግዲህ ይህ የምርጫ ክልል ካርታ ይፋ መደረጉ በምርጫ 2012 ላይ በጎ ሚና ይጫወታል ተብሎ ይጠበቃል ብለዋል እርሳቸው። በተለይም ለተፎካካሪ ፖለቲካ ፓርቲዎች የሚወዳደሩበትን ቦታ ከማወቅና ለየትኛው ህብረተሰብ የትኛው ያክል ቁጥር ላለው ህዝብ ነው ተወዳዳሪዎችን እናዘጋጀው የሚለው ነገር ለይቶ እንዲያውቁ ብዙ ጥቅም አለው የሚል ነገር ተነስቷል። ነገር ግን ይህ ነገር ወይም የምርጫ ክልል ካርታ ሲሰራ በዋናነት የህዝብ ቁጥር ማተር ያደርጋል ወይም ደግሞ ትልቁ ሚና የሚጫወተው የህዝብ ቁጥር ነው። እንደሚታወቀው ደግሞ ኢትዮጵያ ውስጥ የህዝብ ቁጠራ በ10 ዓመት መካሄድ ነበረበት። ይህ ግን አልተካሄደም። እንደ ትልቅ ተግዳሮት ተቀምጧል። ነገር ግን የምርጫ ቦርድ ካለው ጊዜ አንጻርና ምርጫው ደግሞ በተቀመጠለት ቀነ ገደብ ወይም ደግሞ በዚህ ዓመት መካሄድ አለበት ተብሎ በታሰበለት አግባብ ምርጫውን ለማስኬድ የግድ መሰራት ያለባቸውን ነገሮች ወደ በተሻለ መልኩ በማጠጋጋት ያሉ አዋጆች መመሪያዎችን
እና 2007 ላይ የተደረጉ ሪሰንትሊ የተደረገው ምርጫ እሱን ታሳቢ በማድረግ መሰራቱን አንስቷል። እንግዲህ ብርቱካን ሚደቅሳ መልካም እንግዲህ የክልል ካርታ ይፋ ሲደረግ የፖለቲካ ፓርቲ አመራሮች የሲቪክ ማህበራትና የሚመለከታቸው ባለድርሻ አካላት ተገኝተዋል ብለን ዜናው ላይ አንስተናልና ምን ሀሳብ ሰጡበት? አዎ እንግዲህ ይሄ የምርጫ ክልል ካርታ ይፋ ሲደረግ እነሱ አሁን የጠቀስካቸው ባለድርሻ አካላት ነበሩ። መጀመሪያ ጥያቄዎችን አንስተው ነበረ። የጥያቄና መልስ የውይይት መርሃ ግብርም ስለነበረ ማለት ነው። በአጠቃላይ ሲነሱ የነበሩት ነገሮች የውክልና አንሶናል በተለይ ክልሎች ላይ ከክልል ፓርቲዎች የመጡ ሲያነሱት የነበረው ነገር ምንድነው? ክልሎች የተወከሉበት ቁጥር ትንሽ ነው፣ የምርጫ ክልሎቹ መብዛት አለባቸው የሚል ሀሳብ ወይም ጥያቄዎችን ሲያነሱ ነበረ። ነገር ግን ይሄ አሁን ካለው ጊዜ አንፃር አሁን የሚመለሰው አሁን የሚፈታ ነገር አይደለም የሚል ምላሽ ተሰጥቷቸዋል በመድረኩ ላይ። ከዛ ውጪ በተለያዩ የሀገሪቱ አካባቢዎች ላይ ተፈናቅለው አሁንም ድረስ ወደ መጀመሪያ መኖሪያ ቀያቸው ያልተመለሱ በርካታ ዜጎች አሉ። እነዚህ ዜጎች በምን አይነት ሁኔታ ነው በምርጫው ላይ የሚሳተፉት? በየትኛው የምርጫ ክልልስ ነው የሚካለሉት የሚል ነገር ተነስቷል። እንግዲህ ምርጫው ይካሄዳል ተብሎ የሚጠበቀው ክረምት ላይ እንደመሆኑ መጠን የዩኒቨርሲቲ ተማሪዎች የምዝገባውን ጊዜ የሚሆኑት ትምህርት ቤት ወይም ዩኒቨርሲቲ ቅጽር ግቢ ውስጥ ነው የሚሆኑት። ከዛ በኋላ ምርጫው የሚካሄደው ደግሞ ምናልባት የክረምቱ ጊዜ ላይ ነው የሚሆነውና ወደ ቤተሰብ ሊመለሱ ይችላሉ። የነሱ ጉዳይስ እንዴት ታይቷል የሚል ነገሮችን አንስተው ነበረ። እንግዲህ የተፈናቃዮቹ ጉዳይ የሚመዘገቡት ወይም ምርጫውን የሚያካሂዱት አሁን ተፈናቅለው ባረፉበት አካባቢ ላይ ይሆንና ድምጻቸው ግን ተፈናቅለው ለመጡበት አካባቢ ይሆናል የሚል ምላሽ ተሰጥቷቸዋል። የዩኒቨርሲቲ ተማሪዎችን በሚመለከት ምዝገባው በየግቢያቸው ወይም ደግሞ በየዩኒቨርሲቲዎቹ ይሆንና ወደ ቤተሰቦቻቸው በሚመለሱበት ደግሞ ድምጻቸው የሚቆጠረው ለመጡበት አካባቢ ነው የሚል ነገር አንስተዋል ማለት ነው። ያነገርናቸው የተፎካካሪ ፖለቲካ ፓርቲዎች ነበሩ። በተለይ የምርጫ ክልል ካርታ መዘጋጀቱ ምን ፋይዳ አለው ብላችሁ ታስባላችሁ ብለን ያነጋገርናቸው የተፎካካሪ ፖለቲካ ፓርቲ አመራሮች ነበሩ። እንግዲህ ይህ ከ85 ወዲህ ለመጀመሪያ ጊዜ ሊባል በሚችል መልኩ የተሰራው የምርጫ ክልል ካርታ ምርጫ ቦርድ በገለልተኝነት ወይም ደግሞ ተአማኒ በሆነ መልኩ ምርጫውን ለማካሄድ እያሳየ ያለውን ስራ ወይም ቁርጠኝነቱን የሚያመላክት ነው። በተለይ ለተፎካካሪ ፖለቲካ ፓርቲዎች ደግሞ የተሻለ መነሳሻ ይሆናል። ወይም ደግሞ ማንን የቱ ጋር ለማን ህዝብ ነው የምንወዳደረው የሚለው ነገር እንድንለይ አድርጎናል የሚል ነገር ተነስቷል። እዚህ ጋር ግን መነሳት ያለበት ነገር የምርጫ ክልል ካርታው ሲነሳ የአስተዳደር ወሰን ግጭት ወይም ጭቅጭቅ ያለባቸው አካባቢዎች እንዳሉ ይታወቃል። አሁንም አዲስ አበባ ዙሪያ ካሉ ከኦሮሚያ ክልል ከተሞች ደቡብ ላይ ከኦሮሚያ ክልል ከተሞች ጋር የአስተዳደር ወሰን ጥያቄዎች አሉባቸው አሉ። ለምሳሌ አዲስ አበባ ላይ በአዲስ አበባ የአስተዳደር ወሰን ውስጥ እየተካለሉ ወይም ደግሞ እየተዳደሩ ድምጻቸውን የሚሰጡ ለኦሮሚያ ክልል ወይም ደግሞ ድምጻቸው የሚቆጠረው ወደ ኦሮሚያ ክልል የሚሆን አለ። እነዚህዎች ላይ የሚያጨቃጭቁ ነጥቦች ቢኖሩም ልክ በነበረው አግባብ እንደሚቀጥል ወይም ደግሞ በዛ አግባብ እንደሚሰራ ተነስቷል ማለት ነው። ሰላም ዘጋቢያችን ተመስገን ሽፈራው ሰፊ መረጃን ያጋራህን። በምሽቱ ደግሞ ሌሎች ሀሳቦችን ይዘት መለሳለህ ብዬ ላስብ። መልካም ቀን ይሁንልህ። አመሰግናለሁ። ዜናዎቻችን ይቀጥላሉ። በደሴ ከተማ በምግብ ዋስትና ማረጋገጥ ፕሮግራም ከ18000 በላይ በከፋ ድህነት ውስጥ ይኖሩ የነበሩ የማህበረሰብ ክፍሎች ወደ ተሻለ የኑሮ ደረጃ ለመሸጋገር እየተሰራ ነው። በከተማ ግብርና በአካባቢ ጥበቃና በሌሎችም የኑሮ ማሻሻያ መርሃ ግብሮች የታቀፉት አባላት ጠንካራ የስራ ባህልን ለማዳበርና ሰርተው ራሳቸውን ለመቻል ከፍተኛ አስተዋጽኦ እንዳበረከተላቸው ተናግረዋል። ስመኛ ይርዳው ዝርዝሩን አድርሶናል። ከድህነት ወለል በታች የሚገኙ ዜጎችን የአደጋ ተጋላጭነትና የምግብ ዋስትና ችግር ለመቀነስ የከተሞች የምግብ ዋስትና ማሻሻል ስራ በሀገሪቱ 11 ከተሞች ከተጀመረ 3 ዓመታት ተቆጥረዋል። በደሴ ከተማ የመንገድ ግንባታ፣ የተፋሰስና አረንጓዴ ልማት ስራዎችን ጨምሮ በ5 የድህነት ቅነሳ ፕሮግራሞች የላቀ ውጤት ተመዝግቧል። 18804 የህብረተሰብ ክፍሎች በዘላቂ ኑሮ ማሻሻያ ፕሮግራም ደረቅ ቆሻሻ በመሰብሰብ በማህበራዊ ተቋማት ግንባታና እድሳት እንዲሁም በከተማ ግብርናና የወንዝ ዳርቻዎችን በማልማት ተሳታፊዎች ናቸው። በጦሳ ተራራና ለጎርፍ ተጋላጭ በሆኑ ሌሎችም የከተማው አካባቢዎች የአፈር መሸርሸርን ለመከላከል በሰሯቸው እርከኖች ላይ የጓሮ አትክልትና ፍራፍሬን በማልማት የኑሮ ደረጃቸውን ለማሻሻል ተስፋን ሰንቀው እየሰሩ መሆናቸውን የምግብ ዋስትና ማረጋገጥ መርሃ ግብሩ ተጠቃሚዎች ተናግረዋል። ስንጀምረው ያልቃልም ይሰራልም አላልንም ነበር። ይሄ የምታየው መሬት ትራክተር ያረሰው ነው እንጂ መስለው የሰው ልጅ ዋለበት አይመስልም። ድንጋዩ እየፈረሰብን በክረምት ጭቃ እየተጨማለቀ በርበሬ ገንዲያ ላውን በሳላሽ ባለ አካባቢዎች ሽንት ቤቶች ሰርተናል። ሆጤ ሜዲያ ላይ ጭቃ ሳይፈራ ኳስ ሜዲያውን በመጠፍጠፍ ሸለቆዎችን በማስተካከል ብዙ ነገሮችን ሁሉ
ያመረተ ህዝብ ነው። የዲያገቱን መሬት ካላረጉ ሜዳ ሱሪ በማስረዘም አይሸኝ እንግዲህ ያለ ህዝብ ነው። እስከዛሬው ልፋት ነበር በጣም ማለት ነው። ግን አሁን ወደ ጥቅማችን ነው የምንገባው። ልፋት የለብንም። ይችሉ ያረምን እየኮተኮትን አሁን ውጤታማ እንሆናለን። ቆስጣ፣ ቲማቲም፣ ሽንኩርት፣ ሰላጣ ይሄንን ሁሉ እናገኛለን። የምንጠቀመው ድንችም ነበረ፣ ቀይ ስርም ሁሉም አለ። ለወደፊቱ ደግሞ ጥቅሙ የተሻለ ነው ብዬ ገምታለሁ። ከተረጅነት በመውጣት ወደ ዘላቂ ኑሮ ሽግግር እያደረጉ የሚገኙት ተጠቃሚዎቹ ሰርቶ ለመለወጥ ሰዎች ስለ ስራ ያላቸው አመለካከት መቀየር አለበት ይላሉ። የምግብ ዋስትና ማረጋገጫ እስካሁን በገጠር አካባቢ ነበር የሚካሄደውና ከተማ ላይ አይቻልም ተብሎ ነው የሚታሰበው። ይሄ ፕሮጀክት ወደ ከተማ ተገባ በኋላ ግን በከተማ ውስጥ ያለውን ዝቅተኛ ነዋሪ የስራ ባህል እንዲኖረው ያስተሳሰብ ለውጥ ነው ያመጣው። ትልቁ ይሄ ነው። ዋጋ እንዳለውና ብዙ ሰውን ደግሞ ህይወት እንደሚቀይር ወደ 24000 ብር አካባቢ ያው የብዙም ሰው ቢሆንም ተጠቅመናል። አሁን ራሳችንን ችለን ስንሰራ በጣም ለውጥ ነው ያለን፣ ደስ ይላል። በደሴ ከተማ የስራ ዕድል ፈጠራና የምግብ ዋስትና ፕሮጀክት ጽህፈት ቤት የአካባቢ ልማት ቡድን መሪ የሆኑት አቶ ዮናስ እንዳለ ከ3 ዙር የምግብ ዋስትናና የስራ ዕድል ፈጠራ ፕሮግራም ተጠቃሚዎች ውስጥ 2148ቱ በዚህ ዓመት ወደ ዘላቂ ኑሮ ሽግግር ያደርጋሉ ብለዋል። በአገር ደረጃ በ3ቱም ዓመት ግንባር ቀደም ነው ከተማችን። ተጠቃሚዎቹ እስካሁን ገጠር እንደሚደረገው የሴፍቲኔት ፕሮግራም በሚሰሩበት የተወሰነ ክፍያ እየተከፈላቸው ነው የቆዩት። ከዚህ በኋላ ደግሞ አሁን ለምሳሌ 3 ዓመት የሞላቸው ወደ ዘላቂ ኑሮ ይሸጋገራሉ ማለት ነው። ከሚሰጣቸው 20% ቁጠባ እየቆጠቡ ቆይተዋል። ሲደመር ደግሞ መንግስት ወደ $500 ግራንት ይሰጣቸዋል። ይሄንን ይዘው ወደ ዘላቂ ኑሮ ማሸጋገሪያ ይገባሉ። በግለሰብ ደረጃ ሊሆን ይችላል፣ በቡድን ደረጃ ሊሆን ይችላል። ይሄ እነሱ በመረጡትና በሰሩት እቅድ መሰረት ወደ ስራ እንዲገቡ ዝግጅት ኦልሬዲ ተጠናቋል። በቅርቡ ገንዘቡ ይተላለፍላቸዋል። በደሴ ከተማ የምግብ ዋስትና ማረጋገጥ ፕሮጀክት መስራት የማይችሉ 3009 ማወራና ባወራዎች የቀጥታ ድጋፍ እየተደረገላቸው ይገኛል። ለኢቲቪ ስመኘው ይርዳው ደሴ